አፈጻጸሙ እንዴት ነበር እስቲ አሁን እኔ አፈጻጸሙ በጣም ከሚገርመኝ ነገር አንዱ ይሄን ያህል ስፋት ያለውን ሀገር ባላባትና ቀልቻጅ የነበረውን መሬት ለአርሶ አደሩ መስጠት በጣም ከባድ ነበርና እንዴት ተፈጸመ እስቲ አሁን ማን ነው ስሙ ወዳጄን ማን ነው ሞገስን ታውቀዋለህ ሞገስ መጀመሪያ መጥቶ ሲያናግረኝ አንዱ የተነሳው ጥያቄ ይሄ ነበር ራሱ ደርግ ራሱ ፍርሃት ነበረው እንዴት ይሄንን ሁሉ እንትን አድርገን እንዴት እንችላለን ነው አትሊስት ሰው ለህዝቡ ያ አዋጅ አንድ ትልቅ ብርሃን ነው ብርሃኑን ነው እናንተ የምታሳዩት እዛ መድረስ አለ መድረሱ የራሱ ፈንታ ነው በዶማውም በገጀራውም በምኑም ራሱን ፕሮቴክት ያደርጋል ነበር እናንተ ናችሁ መገፉት አዎ ይቻላል ምናምን ነው ተወጡት እናንተ መሬት ለራሱ ብሎና ተወጡት አንድ የደርግ አባል ጽፈው ያያዩት የአዋጁ ታውጆ አልተኛንም ሌሊት ምን ይፈጠር ብለን ጠዋት ሰክተው ነበር ይመስለኛ በጣም ሰክተው ነበር ምክንያቱም በድረሱ አዋጁ እንግዲህ እንደ ነገ ሊታወጅ ነው ዛሬ መጣርቶ የነገሩኝ አዋጁ ነገ ሊታወጅ ነው ብለው እና በዛን ጊዜ ሀቅ መናገር ነው ሪሊኔ ሽማግሌ ነኝ እውነቱን መናገር ነው አሉ ዘሌ the way ህዝቡ አጥናፉን ፐርሲቭ የሚያደርግበት መንገድ እና እኔ ፐርሲቭ የማደርገው የተለያየ ነገር ነው አጥናፉ እጁ ይሄን እንደዚህ ጎትቶ ስጋውን አንስቶ ለዚህ ለሚበሰብስ ስጋ ነው ወይ ይሄ አዋጅ ኢትዮጵያ ህዝብ ጆሮ ይግባና በማግስቱ እንለቅ ነው ያለት ይሄ ትልቅ እንትን ነው አዋጁ ነገ ይታወጃል ሲባል እንዳሁን አይ ቲንክ ሚስተር ማባከኔ አይደለም አርት ፋክልቲ ጄ 101 እሱ ነገር እንዴት ነው የሆነው ዩኒቨርሲቲ ሄደው እርሱ መጀመሪያ በዋዜማው ተናገሩ እርሱ ሄደው እኔ በዋዜማ ተናገሩ ደርግ ያቃል ይሄንን እኔ አያውቅም ምክንያቱም እናውጃለን ብለዋል ነገ ጧት ይታወጃል ተብሏል ስለዚህ እኔ ሄጄ ነገር እነሱ በጣም በስጋት ያዙት አዋጅ እንግዲህ በሚስጥር ነበር ያዋጅ የሚሰራው በጣም ተጠንቃችሁ ነበር የሚሰሩት ባላባቶቹ እንዳይሰሙት አሁን ነገር ይታወጅ ነው እሱ ዛሬ ሰሙ ለደፍቅ ማልችለው ነገር መሬት ይዞታ የነበረው እንት ምንድነው ስሙ የብዙ አይነት ፓርቲ ስብስብ ነበር ራሱ ሰራተኛው እና እንዳጋጣሚ ሆኖ ሁላችንም የተስማማንበት ሌላ ጉዳይ ቢኖርንም በመሬት ለራሱ ላይ አንድ አሳውናለን ነው ጥርጣሬ ነበረን በእኛም በኩል አሳሳቱን ብሎ አንድ ነገር ሊያደርጉን ይችላሉ የሚል ጥርጣሬ ነበር ግን በእኛም በኩል ይፈልገውና ያድርገው ቁርጠኝነቱ ነበር ከዛ መካከል ግን አሁን በህይወት ይኑር አይኑር አላውቅም ዳዊት ሩይ የሚባል ያቶ ዮሐንስ ሩይ ፌመስ ሎ ስኩል ፕሮፌሰር ነበርኛ አብረን ነበር የምንሰራው ድራፍቱን በባላገሩ ውስጥ አሰራጨ መጀመሪያው ነው ይሄ የተደረገው ምንድነው ስሙ ሪግሬት ነው ይሄን ነገር ቢያረጉ ኦሬዲ እንትኑ ሊሰማ ነው I think this is subversive activity ነው መንግስት ላይ ሲሰራ የነበረ ነው እዛ አይልኩ ተናገርኩ አርትስ ፋክልቲ ልጆቹ የዩኒቨርሲቲ ተማሪዎች ችቦ አብርቶ ወጡ ያንኔው ነው መርካቶን ዞረው ማታ ደርግ ጽፈት ቤት መጡ መንግስቱ እናንተን እዚህ በፊት በር ባለው በኩል ላይ ወጥቶ ተቀበሏቸው ያለት ነው የተረጋጉት በማግስቱ እንግዲህ ያኔ ምንድነው ስሙ ብሔራዊ ሀብት የሚባል ሚኒስትር ያለበት ለነሱ ታዘዘ አዋጁ ታወጀ በማግስቱ ነው ወደ 1 ሚሊዮን ህዝብ ነው የወጣው ስለዚህ እንትን ተባለ አፈጻጸሙ ግን አዋጅ ህይወታቸውን ሰውተው በቃልቻ ተገለው በባለባቶች ተገለው ያንን አዋጅ ያስፈጸሙት የመሬት ይዞታ ያንግል እንትን አስፈጻሚዎችና ዘማቾች ናቸው ትልቁን ደግሞ ክሬዲት የሚወስዱት ዘማቾች ናቸው ምክንያቱም ያንን የባለ ሀብቱን ሳይኮሎጂ የሰበሩት እነሱ ናቸው
ሄደው ድሮ እንደ ከገብርኤል በታች ከባለርስቱ ሌላ የለም እና እንደዛ የሚፈራውን እንትኑን በቃ እንትኑን የሰበሩት ዘማቾችና የመሬት ይዞታ ልጆች ናቸው። ያ ከሆነ በኋላ እንግዲህ ምንድነው ስሙ አገሪቷ ያፈራችው ፕሮፌሰሮች፣ ዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች ዘምተዋል አይደል? ይሄ ሁሉ 60,000 ተማሪ ገጠር ላይ ከዘመተ ሪሊ አፈጻጸሙ ችግር አልነበረም። በቅርብ ጊዜ ውስጥ ነው ያንን የገበሬ ማህበር የተቋቋመው። ደግሞ አዋጁም ለገበሬ ማህበሩ ስልጣን ይሰጣል። እስር ቤት አለው ገበሬው ለማሰር ይችላል። በየቦታው ቀይ ቃፊር ብሎ አቋቁሟል። የማይሆን ሰው እንዳይገባ የማይሆን ሰው እንዳይወጣ። ስለዚህ ነው በርግጥ ይጠቅመኛል ብሎ ያመነው ነገር ስለሆነ ለብዙ ዘመን ሲቸገርበት የነበረው ጉዳይ ስለሆነ